መጽሐፈ ዜና ካልዕ ምዕራፍ 15 የእግዚአብሔር መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኝላችኋል፣ ብትተዉት ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪም ካህን ያለ ሕግም ይኖሩ ነበር። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረም። በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። እግዚአብሔር በመከራው ሁሉ ያስጨንቃቸው ነበርና ወገን ከወገን ጋርም ከተማ ከከተማ ጋር ይዋጋ ነበር። እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህን ቃል የነቢዩን የኦዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያምም ሀገር ሁሉ በተራራማው በኤፍሬም ሀገር ከያዛቸው ከተሞች ጸያፋን ነገር አስወገደ። በእግዚአብሔር ቤት ፊት የነበረውን የእግዚአብሔርን መሠዊያ አደሰ። አምላኩም እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ብንያምን ሁሉ ከኤፍሬምና ከምናሴ ከስምዖንም መተው ከእነርሱም ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያም ቀን ካመጡት ምርኮ 700 በሬዎችና 7,000 በጎች ለእግዚአብሔር ሰው። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልም አምላክ እግዚአብሔር የማይፈልግ ታናሽ ወይም ታላቅ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው። እግዚአብሔርም በዙሪያቸው ዕረፍት ሰጣቸው። ንጉሱም አሳ እናቱን መዓካን በማምለኪያ አጸድ ጣዖት ስላደረገች ከእቴጌነቷ አዋረዳት። አሳም ምስሏን ቆርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው። በኮረብታ ላይ የነበሩትን መስገጃዎች ግን ከእስራኤል አላራቅም። ይሁን እንጂ አሳ ልብ በዘመኑ ሁሉ ፍጹም ነበረ። አባቱም የቀደሰውን እርሱም የቀደሰውን ወርቁንና ብሩን ልዩ ልዩውንም ዕቃ ወደ እግዚአብሔር ቤት አገባ። አሳም እስከነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም።